ሐሳብ ብልጭ አለልኝ ማለት አቁሙና ይህ ሐሳብ ለምን ተሰጠኝ ብላችሁ ጠይቁ ለምንድን ነው እንደዚህ አይነት ሐሳብ እኔ ጭንቅላት ውስጥ የመጣው ዝም ብሎ አይመጣም ስለዚህ ኮንሺየስ ነው እንንቃ ዝም ብለ ሐሳብ መጣልኝ ብልጭ አለልኝ ምናምን መብረቅ አይደለም ሐሳብ መብረቅም በምክንያት ነው ብልጭ የሚል ስለዚህ እኔና እናንተ ሐሳብ ውስጥ የሚመጣው ሐሳብ ህሊና ውስጥ የሚመጣው ሐሳብ እንዴት እንደተሰጠን ማብሰልሰል ጥቁም ባሰባችሁበት በጠየቃችሁ ቁጥር መንገዱን ያገኘ ነው እንመጣለን ማለት ነው ስለዚህ አሁን pure potentiality ለመጠቀም the law of pure potential when we are in harmony with nature ከተፈጥሮ ጋር harmonious መሆን መስማማት ከተፈጥሮ ጋር ብዙዎቻችን ከተፈጥሮ ጋር ግጭት ውስጥ ነው ያለው በሐሳብ በስሜት ባንደበት እንጋጫለን ከተፈጥሮ ጋር አሁን ዛሬ እየዘነበ ነው አይደል ጎሽ ቀዝቀዝ ሊያደርገው ነው ማለት ይቻላል አይደል እኝኛ ለማለት ይቻላል ሊቀጠቅጠኝ ነው ማለት ይቻላል ስለዚህ when we are in harmony with ከኔቸር ጋር መስማማት ማለት ምን ማለት ለምሳሌ አንዱ ኔቸር ሰው ነው በቤታችሁ ውስጥ ሰዎች አሉ አይደል ብቻችሁን የምትኖሩ ካልሆናችሁ በስተቀር በቤት ውስጥ አንዳንድ ሰው እናንተ ለምሳሌ ማታ ስትገቡ ፊልም ማየት የሚወድ ሰው አለ እናንተ በቴሌቪዥን ማየት የምትፈልጉት ሌላ ነው ሃርሞኒየስ መሆን በቃ አንተ ብቻ ነው የምታየው ምናምን በጣም ኃይለኛ በቴሌቪዥኖች ምክንያት የሚነሱ ግጭቶች ምናልባት ሶስተኛ ዓለም ጦርነት ሊያስነሳ ይችላል በየቤቱ ያለው ነገር ታውቃለህ ቲቪዎች እንኳን ማስታወቂያ እስኪሰሩበት ድረስ እንትን አርግልኝ የሚል ሃርሞኒየስ መሆን የሆነ ነገር ፈልጋለሁ ግን እያየ ነው ኦኬ ይሄን አክሴፕት አድርገውና በዛ ሰዓት ሌላ ላረጋው የምችለው የሚያስደስተኝ ነገር ብቻ ማድረግ ሁሉ ጊዜ እነሱ ብቻ ነው እንዴ ብዬ ብጋጭ ምንድነው የተፈጠረው ቤት ውስጥ ሰላም ጨመረ ወይስ ቀነሰ ዝም ካልኩኝ የሚል ኢጎ ደግሞ ምን ይላችኋል ዝም ካልክ እኮ ያንተ ሐሳብ እና መብትህ እየተረገጠ ነው የሚል አሁን ቴሌቪዥን ማየት መብት ነው ባይታይስ ደግሞ እስቲ በቴሌቪዥን ምክንያት 200 ሺህ ብር አግኝቻለሁና ከዛ በላይ የምትሉ ሰዎች አክሴፕት ማድረግን መለማመድ when we are in harmony with nature ሰው ኔቸር ነው ታትረሱ ብዙ ሰው ይረሳዋል እስቲ ከኔቸር ጋር ልገናኝ ብሎ ከዚህ አሁን የሰው ጫካ አይደል እንደ አዲስ አበባ ውስጥ ያለው ወደ ጫካ ይሄዳል ይሄስ ጫካ የሚበላ የሚጠጣ የሚንቀሳቀስ የሚያስብ ድንቅ የሆነ ጫካ እኮ አለ እዚህ ወደ መርካቶ መሄድ ነው ጫካ ከፈለጋችሁ ከዛ ውስጥ in harmony with that መሆን ስለዚህ when we are in harmony with nature we create a bond between our own desires and the power to make these desires materialize ሞክሩት ለአንድ ሳምንት ምን ማድረግ ከኔቸር ጋር ምን ማለት ሃርሞኒየስ ሆኖ መኖር እንዳልኳችሁ ነው ቤት ገብቼ መተኛ ተፈልጋለሁ ሙዚቃ የከፈተ የቤተሰብ አባል አለ ቤት በኩል ልተኛ ብሎ ከመጮህ በሃርሞኒ ሆኖ ሚውዚኩን እየሰሙ ባልወደው ግልጽ ነው መተኛት አንዳንድ የቤተሰብ አባል ደግሞ ማታ ቁጭ ብሎ ማውራት ይወዳል እናንተ ደክሟቸዋል አይደል ስለዚህ የማያወራው ደግሞ ብዙም ለእናንተ የማይስማማ ነገር ነው በቃ ይሄኛው ዛፍ ማውራት ፈልጓል ጆሮ እንደሆነ ልዝጋው አትሉታል አይን እንኳን ይዘጋል ይከፈታል ሐሳባችሁን ሌላ ቦታ ሄዳችሁ ማዳመጥ ይቻላል አይቻልም በቃ ሐሳባችሁ የምትፈልጉበት ቦታ ወስዳችሁ እንዲበሉ ብቻ ዋናው እንዲህ ያላችሁ ችግር የለም ግን ጥያቄ አይጠይቃችሁ በመሃል እስቲ ድገመው ያላችሁ ችግር የለም ሰውየውም ደስ ይበለው እናንተም ኑሩ ሃርሞኒ ማለት ይሄ ነው እኛ በብዛት ደከመኝ የምንለው በተለይ ኢትዮጵያውያን ላይ ኮመን ነው ይሄ ሰውን መንከባከብ የሚታየው ገና ቤት እንደመጣ እስቲ አረፍ በል ደከመህ ነው የሚባለው አይደል in harmony with ለመሆን ይሄን ድካም ምናምን አይደለም ማዳመጥ ያለብን ግልጽ ደክሞኛል የሚለውን ተውት ሪስፖንሲቢሊቲ ስንሸከም ብዙ እናቶች አሉ ውጭ ሄደው ስራ ሰርተው ከጧት እስከ ማታ ከዛ ቤት ተመልሰው ወንዶች አረፍ ሲሉ አይደል ሞተት ሲሉ ሴቶች ደግሞ ምን ያደርጋሉ መስሪያ ቤት ነው የሚቀይሩት ቤት ገብተው ወዲያው ልብስ ቀይረው ደግሞ ይቀጥላሉ አይደል ደክሟቸዋል አዎ ግልጽ ነው ግን ሪስፖንሲቢሊቲውን ስለተሸከሙ ሞተት አይሉ ይቀጥላሉ መስራት ስለዚህ መሞት ማቆም አለብን እንደሱ ካደረጋችሁ ነው in harmony የምትኖሩት ካልሆነ አሞኛል ደክሞኛል ደብሮኛል አጨቅጭቀኝ ለራሴ ደብሮኝ ነው ያልኩት እና ደብሮ ያልከውን ወደ ቤት ይዘማግባል እዛው አታስቀረው እና ቤት ገብተን እንደገና ሌላ ቻሌንጅ መፍጠር የለብንም ስለዚህ ለአንድ ሳምንት መሞከር ትችላላችሁ in harmony ሰዎችን አክሴፕት ማድረግና መቀበል ይለያያል ማን ነው መስማማት አግሪ ማድረግና አክሴፕት ማድረግ መስማማትና መቀበል ይለያያል መቀበል ማለት የሆነ ስድብ ሲሳደብ አንድ ሰው የሚሳደበው ነገር መዝገባ ቃላት ላይ ቃሉ አለ የለም በቃ
አለ ወደ እናንተ ለምን ተቀበለ? የብዙዎቻችን ችግር ምንድነው? ምን ፈልግ ነው የሚመስለው? አንድ ሰው ይስደበኝ እስኪ ወንድ ይስደበኝ ባይዘው ካልኩኝ ምንድነው የምፈልገው? ስድብን የሚፈልግ ምን ያገኛል? ስድብን እኮ ያገኛል። ለምሳሌ ስድብን እየፈለኩ በመሐከል እንዴት አደርክ ነፂ ሲለኝ ምንድነው ትህትና ያበዛበት ምክንያት ልልኮ እችላለሁ አይደል? የምፈልገው ስድብ ነው አላገኘውም። ትህትናን ሳይሆን የማገኘው እምጠብቀውን ነው የማገኘው። ስለዚህ ሰዎች የሆነ ቃል መጥፎ የሚባል መጥፎ በኮቴሽን ውስጥ ሲያመጡ አትቀበሉት። ካልተቀበላችሁት ማጋ ይቀራል፣ ሰጪው ጋር ይቀራል ማለት ነው። ለምሳሌ ውሻ ቢላችሁ አንድ ሰው ለካ ሰው ነኝ አይደል? መስየው ነው አይገርምሽም? ውሻ መስየው ነው። ኦኬ ነካ ያደርገዋል ማለት ነው። እኔ እኮ ውሻ አይደለሁ። አቤት የሰው ልጅ ግን ቆሞ ሲሄድ በጣም ፈጣሪ ሆይ አንተ እርዳው። ውሻ የሚለው ቃል መጣ አይደል? እኛ ጆሮ ውስጥ ውሻ የሚለው ለምን ደረሰ? አሁን እኔ እሱን በይቅርታ እሺ፣ ለምን እሱን ይሄም የሆነ አንድ ሰውዬ እዚህ ጋር አለ። አንተ ውሻ ስለው እናንተ ውስጥ ሁሉ አሁን እኮ በተደጋጋሚ ውሻ የሚል ስድብ አወጣው አይደል? አንደኛችሁም የኔ ብላችሁ አልወሰዳችሁት። በቃ እንደዚህ እኮ ማለት ነው። ውሻ ሲል አንድ ሰው ወደ እናንተ እያየ ስለሆነ ለምን እኔን ብላችሁ ለመቀበል ዝግጁ ካልሆናችሁ አትቀበሉ። እኔ ውሻ አይደለሁም ብላችሁ ትሄዳላችሁ። ግን ከተጣላችሁ ከዛ ሰው ጋር ውሻ ነኝ እንዴ የሚል ጥርጣሬ አለ ማለት ነው። ተቀብላችሁ እኮ ነው የምትጣሉት። ማንን ነው አንተ ውሻ አልከው ካልኩኝ ነኝ ወይም አይደለሁም የሚል ጥርጣሬ አለ። ውሻ አይደለሁም ሰው ነኝ። ስለዚህ ውሻ አይደለሁም ብላችሁ መልስስ መመለስ ያስፈልጋል አያስፈልግ? ውሻ የሚለው ቃል ወደ አየሩ ላይ ተለቋል። የሚፈልግ ይልቀመው። እናንተን ካልተመለስ ደደብ ቢላችሁ እንግዲህ ደደብ ሆን እንዴ የሚል ጥርጣሬ ከሌለ በስተቀር የሌላን ሰው ስድብ ራሱ እኮ ተቀብለው አንተን አላልኩም የተባለ አልገጠማችሁም? በጥል ያልተባለ ቅጥቅጥ አድርጎት አንተን ለማን ነው እንተና ለምን እሱንስ ቢሆን ትለዋለህ። ኦሬዲ እፈልገው ነበር ነው የራሴ ኮፒራይት ነው አይነት ነገር። ስለዚህ ሃርሞኒየስ ለመሆን መስማማትና መቀበል ይለያያል። ውሻነቴን አልስማማ፣ ግን ውሻ የሚለው ቃል በአየሩ ላይ እንዲረማመድ ፈቅድለታል። አንድ ሰው ቢገፈትራችሁ መንገድ ላይ ማለት ነው ባይዘው ገፍትሯችኋል፣ አለቀ። አስቦ ሊሆን ይችላል፣ ሳያስብ ሊሆን ይችላል፣ ሊጎዳችሁ ሊሆን ይችላል። እንደሱ ማድረግ ማለት ነው። አንድ ሳምንት ሞክሩት። ከደበራችሁ ከሳምንት በኋላ እንመለሳለን ፋይል ይዘን። ባለፈው ውሻ ያልከኝ እኮ ሰምቻለሁ፣ እሺ ትሬኒንግ ላይ ሆኜ ነው እንጂ ብለን መሄድ ይቻላል እኮ አይደል? ስለዚህ ብዙም የሚያመልጠን ነገር አይኖርም ማለት ግን የሚያልፉልን ብዙ ነገሮች ይኖራል። የሚያልፉልን አለፈብኝ የምንላቸው ሳይሆን የሚያልፉልን